ከዚህ በኋላ ግምጄ ሰው አላት እጂ ቁግብዳ ነው። ከዚህ በኋላ ግምጄ ወንድም አሉት ፍቅር በጅምሩ ሲቀር ወይኔ ወንድምየው መከታው ማንን ለማስቀናት ነው? ተወንጀ አታስቀናን። ግምጃዬ ገና ሆነ አለቀልሽ። አዎ የኔ ፍቅር ብላ ተቀበለቻት ግምጃዬን። እግዚአብሔርን ዛሬ እንዴት ደስ እንዳለኛ ጠይቁኝ። የኔ አንበሳ አደንግጥ በደስታ ነው ሚስት ያለቀሰችው። እኔ ጓደኛሽ ነኝ እንዳትከጂኝ። ጀና ሃይሚዬ እህት ያርጋችሁ ከጓደኝነት እህት። ፈጣሪ ሆይ ጠላታችሁን እንደ ምድር አሸዋ እንደው ፍስስ ያርገው ወደ ምድር። እሺ ያባራት ትችላለህ። ምን ልበል ቆይ ዛሬ ማለት ነው በጣም ነው ደስ ያለኝ። በቃ እንጃ ወይኔ ግምጃዬና ብሩኬ ስለተገናኙ ሃይሚዬ ላይክ የግምጃዬ ላይፍ በትንሹ የሚያውቁ ሰዎች አሉ አይደለ? እኔም አለው ምን በቀጠነ ነው እንዴ? አሁን ገና አመንኩ። ወንድሜ ሁሌ እንግዳ እንቀበላለን ሲሉ፣ ወንድሜ ሚስት ሁሌ እንግዳ እንቀበላለን ሲሉ እንደው አንድ ቀን የምትቀበሉትን ሰው አይቼ ወይኔ ሄጄ እንደው ተቀበላችሁኝ ትቀበሉኛላችሁ አይቼ ፍቅራችሁን ብዬ የምጓጓበትን ቀን ዛሬ ግምጃዬን ስላገኛት ወንድሜ በስመ አብ ደስ ነው ያለኝ። በዚህ አጋጣሚ ግምጃዬ ወይኔ አትወድቅም። በቃ ስደተኛዋ እህቴ እግዚአብሔርን በየዋህነት ሁሉም ገንዘቧን ጨርሶ ባዶዋን ስትሆን ወይ በቃ እርዳታ ትወጣለች ወይ ተመልሳ ስደት ትመጣለች ብዬ እንደው ፈርቼ ነበር። ቡቡዬ ጋማ ከተገናኘች አለቀ። ቡቡዬ እኔ ስትር ወንድም ስትር አድርጎ እንደሚይዛት ተስፋ አደርጋለሁ። እግዚአብሔርን ከሱ ጋር የሆነ ሰው ማንም ወድቆ አያውቅም። ለማዳመጥ ብቻ ጭንቅላትሽ ክፍት ይሁን ግምጃዬ ማለት ነው። በዚህ አጋጣሚ ከሃይሚና ከብሩኬ ጋር ስለተገናኘች በጣም ደስ ብሎኛል። የጨረቃ ፋሚሊ የፈለጋችሁትን በሉ። ህልሜ ነበር ይሄ ነገር ተሳካልኝ። ተመስገን አምላኬ መድኃኒዓለም ወይ እግዚአብሔር ማርያምን ተመቸኝ ዛሬ። እንዴት ደስ እንዳለኝ እንዴት ብዬ ላውራ። ተመስገን ይች ምስኪን ልጅ ስንት ሰው ሊጥላት ተረባረበ። ሃይሚና ብሩኬ እግዚአብሔር እድሜና ጤና ረጅም እድሜ ይስጣችሁ። ወንድሜ ምን አባቴ ላርግ እንደው እግዚአብሔር። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ ለንግግሬ ማለት ነው ለከትካጣው ከተሳሳትኩኝ በጣም ይቅርታ አድርጉልኝ። በደስታ እንባዬ እየወረደ ነው። ምንም ማድረግ አልችልም። በቃ ደስታዬ ነው። በቃ ምንም አልቻልኩም። በቃ መታገስ ቆይቼው ራሱ ቪዲዮ የሰራሁት እንባዬ እንዳይመጣ ብዬ ነበረ ግን ተመስገን ፈጣሪ። ምን ይሳናል? እውነት የዋ ሴት ልጅ ወድቃስ ማየት አልፈልግም እኔ። ግምጃዬ ምንም አታውቅም። በጣም ምንም በቃ እግዚአብሔርን ኢሜል በሌላ አካውንት በሌላ ብላ ካለች በኋላ እንዴት በቃ እዚህን ያክል እንዴት ነው? ለምንድን ነው ሊሸውዷት የሞከሩት? በቃ እኛ የማዳን ቀሞች ሁሌ በቃ ጅል ሆነ ነው ምን ታየው ብዬ በጣም ተበሳጭቼ ነበር። እግዚአብሔር ይመስገን ወንድሜ ለእህቴ ደርሰህ ስላሳየኸኝ። እኔ ሁሌ ባንተ ምቆራቆ ለዚህ ነው ማርያምን። ተመስገን ጌታዬ። ምን ሆነሽ ብላችሁ በኋላ ሙድ እንደምትይዙብኝ አውቃለሁ፣ ግን ደስታዬ ነው። እኔ ማርያምን ደስ ነው ያለኝ እግዚአብሔርን። ምን ላርግ እንደው ምን አድር ምን ተሰማም ሰው የሰው ደስታ የሚያስደስታችሁ በቃ ታቆታላችሁ እግዚአብሔርን። እውነት ወንድሜ ምን ላርግህ እግዚአብሔርን። የወንድሜ ሚስት የኔ ንግስት መንገስሽን በቃ ከትናንት ጀምሮ እስከዛሬ ያወቅኩልሽ። በጎችሽ እንዳይናደዱብኝ እንደዚህ ስል በዚህ አጋጣሚ ሃይሚዬ ያሳለፈችውን ህይወት እናንተ እኮ ማለት ነው ቁስል ስታዩ እናንተ ጋር ያለ ቁስል ያማል ያመን ብላችሁ ራሳችሁን ትፈትናላችሁ። ገብቷችኋል አይደል? ግምጄ ያሳለፈችውን ያው ማንንም ያውቀዋል። የሃይሚ ግን የተደበቀ ነው። ግን አንድ ቀን ትልቅ መድረክ ላይ እንደሚወራ ተስፋ እናደርጋለን። እስኪ እቺ በረሃ ሄዳ ከመጣችሁ እህቴ ግምጄን ሳትሆን ሌላ ብዙ አለ። በረሃ ተሻግሮ ስንት የኖረ እህቶች አሉ ጀግኖች። እንዲሁም በቃ በእነሱ መስመር ነው ግምጄ አልፋ ዛሬ ኢትዮጵያ ላይ ገብታ እነሱን ያገኘችው። ምናልባት ያንን ነገር ሞክረው ይሆን ብዬ ሃይሚ ግምት ነው ያደረብኝ። ቤተሰብ ግን ደግሞ ማዳም አጫወችብኝ ማለት ወይ በካምፓኒ ይሆናል ወይ በደላላ ሄዳ ተመልሳ ሊሆን ይችላል አላቅም። ብቻ ፈጣሪ ወቀው። ለማንኛውም ዛሬ እግዚአብሔር እዚህ ደረጃ ላይ ስላደረሰሽ ብቻ ተመስገን እያልሽ ፈጣሪሽን ማመስገን ብቻ ነው። ሃይማኖት ታደሰ ወደ ኋላ
መመለስ አያስፈልግም። ጉዞ ወደፊት። አሁንማ ጀግናዋ እህትሽ ከጎንሽ ነች። በቃ እስከዛሬ ሴት የለ ከጎኗ አልነበር ለሃይሚ። እውነት ልቦናሽን አይቀይረው ግምጄ። በዚያ አጋጣሚ ሰከን ኮስተር ብለሽ ብሩክና ሃይሚ የሚሉሽን ሰምተሽ ጉዞሽን ወደ ከፍታ። እውነት ማንም ጠላት የፈለገ ነገር ቢያወራ የትም ተዝረክርከሽ ቀርተሽ ማየት አልፈልግም። ግምጄ ቆፍጠን ማለት አለብሽ። ለሃይሚ እንኳን አንመከራትም። ምክንያቱም እሷ ብዙ ነገር ጥሳ ነው የመጣችው እዚህ የደረሰችው። ከብሩክ ጋር ብዙ ነገር አልፋ ነው የመጣችው። ለእሷ አይመከርም። ለእሷ ምክር አያስፈልግም አሁን ማለት ነው። ግምጄ ግን በጣም በቃ እኔ ቪዲዮ ሰርች ብነግራት አሁን ትከፋለች ብዬ ሳስብ ነው በቃ ከብሩክ እጅ ጠብ ብላ የገባችልኝ እግዚአብሔርን ማርያምን። ምክንያቱም በዙሪያ እኮ ወንዶች አሉ ሊወዷት ይችላሉ፣ ግን በጣም ብዙ የሚያስተካክሏት ነገር ነበረ ለግምጄ። እውነት አንዳንድ ጊዜ እኛ የሆነ ጥሩ ነው በቃ የሆነ ሄዶብናል ብለን የምናደርጋቸው ነገሮች እና የምናወራቸው ወሬዎች በቃ ብዙ ነገሮች የሚስተካከሉ ነገሮች አሉ። እነዛ ነገር ወይኔ ከሃይሚዬና ከብሩክዬ ልትማሪ ደርሰሻል፣ ተደርሶብሻል ግምጄ። አንቺ በጣም አቅም ያለሽ ሴት ነሽ። በጣም ግን የነበርሽበት ቦታ ደግሞ በቃ ይህን አቅምሽን የሚያወጣ ሳይሆን የሆነ በቃ እንዴት አድርጎ ነው ስልብልብ አድርጎ የሚያስቀር ወደኋላ የሚጎትት ቦታ ላይ ነበር ያለሽው። እኔ እንጃ ብቻ ትዕግስትና ጸባይሽ ብቻ ይለወጥ። እውነት ከብሩክና ከሃይሚ ጋር ስኬትሽ፣ አቅምሽ፣ ጉዞሽ ወደፊት ነው። በጣም አቅም አላት፣ በጣም ትሰራለች፣ በጣም ጀግና ናት። ግን በቃ ከጎኗ ሰው አልነበረም። ብሩክና ሃይሚ ስላሉ በጣም ደስ ብሎኛል። በጣም ይሄንን ስላችሁ አዳኞች እንዳይደብራችሁ። ምክንያቱም አይ ዶንት ኖ ባየሁት ልክ እኔ ብዙ ነገር በቃ እንጃ አይ ዶንት ኖ አላቅም። ብዙ ወንድሞች አሏት በአዳኞችም ዙሪያ ስራቸው ጥሩ ነው። ግን በቃ ግምጄ የሆነ የምትለወጥበትን ነገር ምንም አንድ መስመር አንድ ስቴፕ ሲያረጉ አላየሁም። ግን ከጎኗ ናቸው፣ እግዚአብሔር ስጣቸው እንደዛም በማድረጋቸው። ግን ቢሆንም በቃ ሊጥላት የሚሮጥ ሰው ሲመጣ እያዩላት አልነበረም፣ እውነት ለመናገር ማለት ነው። ሶ ግምጄ ዛሬ ከዛሬ ጀምሮ የጨረቃ ፋሚሊ የአዳኞች እናት ሆናለች። ስለዚህ የኛ ፋሚሊዎችም እንደዛ ሰውን መውደድ፣ ሰውን ስትወዱ ከታች ያለን ሰው ወይም ደግሞ ከላይ ያለን ሰው እያንቋሸሻችሁ አይደለም። ለምሳሌ ትላንትና እኛ ብሩክና ሃይሚን በጣም እንወዳቸዋለን፣ ግን ይሄ ጨዋታ ሲመጣ ድሉ ለሁለቱም እኩል ይውጣ ብዬ ነበር እኔ ማለት ነው ሳወራ። ግን ይሄ ኳስ ጨዋታ አይደለም፣ እኩል እንደማይወጣ አውቃለሁኝ። ግን እኔ ደግሞ ለሁለቱም እኩል ፍቅር ስላለኝ በቃ ማንም ከማን ይሁን ማለት አልቻልኩም። ስላልቻልኩ እኩል በወጡ አልኩኝ። እንደዛ ስላልኩ ብቻ አንቺ ከሃይሚ ምንድነው የምትፈልጊው ብላችሁ ነበረ። ምንም ፍቅር፣ ሰላም ነው የምፈልገው። አያችሁ አይደለ? አያችሁልኝ? እሰይ ሳይው ሳያደር እንደው መቼ ነው ብሩክ የሚያገኛት ግምጄን እያልኩ ጸሎቴ ማርያምን ነው የምላችሁ። ጨለማ ነው እንዴት እንደምጸልይ አትጠይቁኝ። ለሰው ግን አልተናገርኩም። ግን መቼ ነው በቃ የሚያገኛት እንደው ብዬ እሱ እንደሚያስተካክላት ተስፋ ነበረኝ። ምክንያቱም ለወንድሞቹ እንደሚመክረው ሁሉ ለእንትና ማለት ነው ለጥቁር አዝሙድ፣ ይቅርታ በቅጥል ስሙ ነው ኖርማል ስሙ ጠፋብኝ። ብቻ ዛሬ ሃይሚ ቲሸርቱን የለበሰችው ስጦታ የለበሰችው ስሙ ጠፍቶኝ ይቅርታ። ብቻ ለጥቁር አዝሙድ እሱ ራሱ 20 ገብቷል ሰብስክራይበር። እነሱ ይመክረናል ወንድማችን ነው ምናምን ሲሉ በቃ እቺንም እህቴን መክሮ ሰው ባደረጋት ብዬ በጣም ነበር ደጋግሜ የጸለይኩት። ለራስሽ ጸልይና ለሰው ጸልይ ካላችሁኝ በጣም ስለምታሳዝነኝ ነው። አቅም እያላት አቅም እንደሌላት ድጋሚ ስደት እንዳትመለስ ነው። እኛ ደግሞ ብዙ ጊዜ ከስደት ሀገር ሄደን ስንመለስ ብዙ ነገሮች ነው የሚያስጠሉት። መመለስ የለባትም። ያ ነገር እንዲመቻችላት አቅሙ እያላት እንድትሰራ በጣም ነበር የምፈልገው። ከዚህ በኋላ ከእግዚአብሔር በታች ወንድም አገኘሽ፣ እውነት ወንድም አገኘሽ። በቡቡዬ ወንድምነት መባል ቀልድ ነው። እንዲህ ዛሬ አስቀንተሽኛል። እኔ ለስንት ዓመት የምጠብቀው ምን አንቺ በአቋራጭ ቀደምሽኝ እኮ ግምጄ። ተይ እንተሳሰብ፣ ተይ። አውቄ ነው እባክሽን። ይመችሽ። በጣም ነው ደስ ያለኝ በጣም። እኛም አንድ ቀን እድሉ ይደርሰናል። ቡቡዬ እንዴት ነው? ፈትፋች ዩቲዩበር እንግዳ ትቀበላላችሁ ወይ አትቀበሉም? እሱን እየደረስን የምናወራው ይሆናል አይደል ጋይስ? አይደል? እየደረስን እናወራዋለን። ብቻ ግን ዛሬ ደስ ነው ያለኝ።
ደስ 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 አለኝ ደስ 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 አለኝ ደስ ደስ እንዴ ለምን እኔ በስማ በህይወቴ እንደዛ ተደስቼ አላውቅም። የምር ግምቴ ነብሩክ ቤት ሄደች። ፈጣሪ ሆይ እንደው እኔ እንጃ እግዚአብሔር ጥላ ከለላ ይሆናችሁ። የምሬ ነው ማለት ሰው ሲፋቀር ሰው አይወድምና ብዙ ወጥመድ ይፈልጋልና ፈጣሪ እኔ እንጃ የሚያፋቅራችሁን እንጂ የሚያጣላችሁን ነገር ጆሮአችሁም አይናችሁም እንዳይሰማ ግርድ ያርግላችሁ ፈጣሪ። ከፍቅር በስተቀር ምንም ነገር አያሰማችሁ አያሳያችሁ። የምሬ ነው እውነት ተያይዛችሁ ጥልቅ ደረጃ እንደምደርሱ ተስፋ አለኝ። ሀይሚና ግምዜ አንድ አይነት እድሜ ናችሁ፣ አንድ አይነት ፊዚካል ናችሁ፣ አንድ አይነት አቅም አላችሁ፣ አንድ አይነት የሚዲያ ፍቅር አላችሁ፣ እግዚአብሔርን አላቸው። ስለዚህ በመካከላችሁ ወንድማችሁ አለ። ኩራታችሁ የኛ ጅንን ወንድም ሁሌ የምንኮራበት የምንንቀባረርበት በምክንያት ነው። ገብታችኋል? በምክንያት አሳየኝ ዛሬ እግዚአብሔርን የምር እኔ ዛሬ ደስ ያለኝን ቤተሰቦች እንኳን እንደዚህ ሳገኛቸው ራሱ እንዲህ ምደሰት ያክል እንኳን አንተን አላለኝም። እግዚአብሔርን ማለት ቤተሰቦችን ሳገኛቸው አሁን እንዲህ ደስታለሁ እንዲህ ብዬ ሳስበው እደስታለሁ እንዲህ አይን እንጃ በጣም ነው ደስ ያለኝ። እናንተ ጉድ እኮ ነው እናንተ። ብስማ አይ ህልሜ ነበር፣ የምሬ ነው እንድትገናኝ ህልሜ ነበር። እና ምርጥ አቀባበል አድርጋላታለች። አሽቃባጮችም እንግዲህ ውሃ በላችሁ። ምን ይደረግ ምን ይደረግ። ትላንትና ተትናንት ወዲያ ወተት ጠጪ ውሃ ጠጪ ያላችሁኝ ዛሬ ደግሞ እናንተ መርዝ ጠጡ እንዳላችሁ እርግማን ስለሆነ ቡና እየጠጣችሁ ተሳለቁ። እሺ ጋይስ እኔ እንደዛ ያላችሁኝ ማለት ነው። ወተት ጠጪ ውሃ ጠጪ ላላችሁኝ ቡና እየጠጣችሁ አውሩ። ሰምታችኋል? ንግስቷ ለባሏ ጉርስ ለእህቷ ጉርስ። ጸባይዋስ ደግሞ እናንተ ስትር ስክን ግምጄ እንዲህ ነው በቃ አለባበስሽን ራሱ ይሄን ብርት ማሳየት ምናምን ወደዛ ገልብጠሽ ጣየው በእናትሽ። ይሄን ብርትሽን አታሳይ። የምር እግዚአብሔርን እንጃ። ሀይሚዬ እኮ እዚህ ደረጃ የደረሰችው በቃ ስትርትር ብላ እኮ ነው። ማርያምን ከሆነ የሆነ ጊዜ ላይ ወጣ ስትል ተይ ወደ መስመር ግቢ ወንድምየው። እንዴ ወንድምየው ትልቅ አስተዋጽኦ እኮ ነው ለሀይሚዬ ያደረገው። ሀይሚዬም ደግሞ ማንንም መታ እንዳትጫወትበት ትልቅ አስተዋጽኦ ነው ያደረገችው። የት ነህ? የት ትሄዳለህ? እዚህ ነህ። በቃ ውልፍጥ የለም ብሩኬ። እግዚአብሔርን ሁለቱም አንድ አይነት ናቸው እነሱ። እግዚአብሔር ይመቻችሁ። ስለዚህ ግምጃዬ መሆን ሰጥለጥ ብለሽ ጥሩ ስራ ሰርተሽ አገርሽ እንደምታስጠሪ የማዳም ቅመሞች ደራሽ እንደምትሆኚ ተስፋ አለኝ። ነገም ዛሬም ተስፋ ማልቆርጥብሽ ልጅ ነሽ። በአጋጣሚ ነው እንግዲህ ያወቅንሽ። በቃ እንጃ ብሩኬ ጋር ጌም ስትጫወት ነው በነገራችን እኔ ያወቅኳት። በፊት እንዲሁ ስጨፍር አውቃታለሁ። እንደዚሁ ውዝውዝ ስትል ውዝዋዜዋ እኔ መቼስ የሚወዛወዝ ሰው በጣም ነው የምወደው ጥሎብኝ እና ዳንሷ በጣም ይመቸኛል፣ ደስ ይለኛል። በፊትም ጀምሬ አያታለሁ ዳንሷን። ግን እንዲህ ላይ በላይ ቁጭ ስትል ምናምን ግን ያው ስክሮል አድርጌ ነው የማልፈው እንጂ ብዙም እንትን አላለም። ግን ውዝዋዜዋና የወንድ አራካት ምናምኗ የሆነ ይመቸኛል፣ ደስ ይለኛል። እና ዛሬ ላይ በቃ ሴት ሆና ሀይሚ ቤት እህት ሆና ተገኝታላችኋለች። ጋይስ ቤተሰብ እንግዲህ ለዛሬ የነበረኝ ቆይታ ይሄን ይመስላል። ቡቧችን ወንድማችን፣ የኛ መከታ፣ የኛ አስተዋይ፣ የኛ ቁም ነገረኛ እኔ ባንተ እኔ መቼም ተስፋ አልቆርጥም እስከ ሞት ድረስ ማለት ነው። እግዚአብሔር ይመችህ፣ በቃ ይመችህ። ለትላንትናው ሹክሹክታ፣ ለትላንትናው ሩምታ ዛሬ አፋቸውን ዝግት። ሀይሚዬም በሞያዋ ቤቷን ኮስተር አድርጋ እሷን ሲያመጣ እሷ ደግሞ ቤት ውስጥ ምግቧን ሰርታ ሌላው ሴት ቢሆን ይጠለብ ከምናምን ካፌ ቤታቸው። ይመችሽ አቦ ይመችሽ። ማርያምን ዛሬ እኔ በጣም ደስ ብሎኛል። እንደ ዛሬ ተደስቼ አላውቅም በነበሩት ቪዲዮ ለምን እንደሆነ አላውቅም። ማርያምን ለነገሩ በቃ እኔ ማለት በቃ ግምጃዬ በጣም ነው ያሳዘነችኝ። እውነት እቺ ልጅ በቃ ልትወርቅ ነው። ማን ነው የሚመክራት? ማን ነው የሚያነሳት እያልኩ ነበር። ፈጣሪ ይመስገን። አሁን የሚያስፈልገው መስማት ብቻ ነው ካንቺ። እና ውድ ቤተሰቦቼ ያው እንግዲህ ሀሳብ አስተያየታችሁን በኮሜንት ስር መጻፋችሁን አዘንጉ። በስሜት እንግዲህ ብዙ ነገር ካወራሁኝ በጣም ይቅርታ አድርጉልኝ። እግዚአብሔርን በጣም ደስ ስላለኝ ነው። እኔ ለሀይምም ለብሩኬም ለግምጄም መጥፎ ማስቤ ምንም ነገር አይደለም። ብቻ ግን ደስ ብሎኛል።